በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ አክሲማሮስ ምዕራፍ 13 ዕለተ ዓርብና የዕለተ ዓርብ ፍጥረት። መሸ ነጋ፣ ስድስተኛ ቀንም ሆነ። በዚችም ዕለት እግዚአብሔር መሬቲቱን አዘዛትና እንስሳት አራዊትን፣ በልብ የሚሳቡትን፣ በክንፍ የሚበሩትን፣ በእግር የሚሽከረከሩትን፣ በደመ ነፍስ ሕይወት ያላቸውን ሁሉ አስገኘ። አዳምንም በመልኩና በአምሳሉ ፈጥሮ ሔዋንን ከጎኑ አስገኘ። ሌሊት ሆነ፣ ነጋ፣ ስድስተኛ ቀንም ሆነ። እግዚአብሔር ምድርን ታላላቅ ታናናሽ የሆኑትን የእንስሳትንና የአራዊትን ወገኝ ታስገኝ አለ። እንዲህም ሆነ። ምድርም እንስሳትን፣ አራዊትን፣ ተንቀሳቃሽ የሆኑትን ፍጥረታት ሁሉ አስገኘች። በየስማቸው ከሚጠራቸው ከእሱ ብቻ በስተቀር ማንም ሊቆጥራቸው የሚችል ፍጡር የለም። ሁላቸውንም ካለመኖር ወደ መኖር አምጥቶ ፈጠራቸው። ለእሱ ክብርና ምስጋና መቼም መች ድረሰው ለዘላለሙም አሜን። እግዚአብሔርም ሰውን በመልካችንና በምሳሌያችን እንፍጠር አለ። እግዚአብሔርም ከአራቱ ባህርያት ከእሳት፣ ከነፋስ፣ ከውሃ፣ ከመሬት ከእነዚህ ባህርያት ሰውን በመልኩና በምሳሌው ፈጠረው። ይኸውም አዳም ነው። አዳም ማለትም ያማረ የተዋበ ማለት ነው። ከአራቱ ባህርያት ተፈጥሮ ከፈጣሪው በታች ከአራቱ ባህርያት በተፈጠሩት ሁሉ ላይ ገዢ የሆነ አዳም ይህ ነው። ነቢዩ በፍጥረት ሁሉ ላይም አሰለጠንከው፣ ሁሉንም በእጁ ጭብጥ በእግሩ እርግጥ አድርጋ አስገዛለት ብሎ እንደተናገረ፣ ይህም በእግዚአብሔር ቀኝ ላለው ለሁለተኛው አዳም ለእርሱ ለኢየሱስ ክርስቶስ አካል የተነገረ ነው እንጂ ለመጀመሪያው ሰው የተነገረ አይደለም። ለእርሱ ያላስገዛለት አንዳችም ነገር የለም። አዳምም 40 ቀን ተቀመጠ። ከዚህም በኋላ በእሱ ላይ መንፈሰ ሕይወትን እፍ አለበት። እሳትና ነፋስ ሲሆን፣ መሬት ደግሞ ስጋችን፣ አጽማችን፣ ጅማቶቻችንና ጸጉራችን ነው። ውሃ ደግሞ ደማችን፣ እንባችን፣ ምራቃችን ነው። እሊህ አራቱ ባህርያት በማኅፀን ውስጥ ፍጹም ሰው ሆኖ በነፍስና በስጋ የሚፈጠር ነው። መንፈሰ ሕይወት ግን አዳምን ከፈጠረው ከ40 ቀን በኋላ እፍ ያለበት ፍጹም አዋቂ እንዲሆን ያደረገው ነው። የእግዚአብሔር አርአያውና ምሳሌው ይህ ነው። እኒህ ስጋና ነፍስ ግን እግዚአብሔር በአዳም ላይ እፍ ብሎ ያሳደረበት የመንፈስ ሕይወት ማደሪያ ናቸው። ነፍስና ስጋ በእንስሳትም ዘንድ ይገኛሉ። የሕይወት መንፈስ ግን ከአዳም በስተቀር ለሌሎች ስጋውያን ፍጡራን አልተሰጠም። ያን ጊዜ ከመንፈስ ቅዱስ የተገኘ ብርሃንን አጎናጽፎ ወደ ገነት ተድላ አስገባው። እግዚአብሔርም በአዳም ላይ እንቅልፍን ጣለበት። ከጎድኑም አንድ አጥንት ወስዶ ሔዋንን ፈጠራት፣ ከአዳምም ጋር አስተካከላት። ለእሱ አምላካዊ ሀብተ ጸጋ የሆነ የብርሃን ልብስን እንዳለበሰው እሷንም ከመንፈስ ቅዱስ የተገኘ የብርሃን ጸጋን አለበሳት። ከእግዚአብሔር በተሰጠው ልጅነት የእውቀት፣ የትንቢት፣ የክብር መገለጫ እንደ ፀሐይ የሚያበራ ደም ግባት ባለ ሀብት የሆነ አዳም በነቃ ጊዜ ሔዋንን ከአጠገቡ አገኛት። ይህች ስጋ ከስጋዬ አጥንቷም ከአጥንቴ ነፍሷም ከነፍሴ ናትና ሚስቴ ትሁን አለ። ስሟንም ሔዋን ብሎ ጠራት። የሔዋን እናታቸው ናት። የአዳምም እናቱ መሬት ናትና ከእሷ ስለተገኘ ለሔዋንም እናቷ አዳም ነው። ከጎኑ ተገኝታለችና ለሁለቱም የሕይወት መንፈስን ያሳደረባቸው እግዚአብሔር ነው። ስለዚህም ወንጌላዊ ሉቃስ አዳም የእግዚአብሔር ልጅ ነው ይላል። በሟች ሰው የሕይወት እስትንፋስን እፍ ብሎ ስላሳደረበት እግዚአብሔር ከአዳም ጋር አብሮ ተቆጠረ። ስለዚህም ሐዋርያት ፍራሽ በሆነችው አካል ውስጥ የማትሆን ሞት ሕያዊት ነፍስ አለች አሉ። በትክክልም የእግዚአብሔር ምሳሌ ናት ተባለች። ሁሉን የምታውቅ ይህች አእምሮ በኃጢአት ካልጎደፈች በቀር የሚሰወርባት ነገር የለም። ከዚህ በኋላ እግዚአብሔር አዳምን በገነት ውስጥ ካሉት እጽዋት ሁሉ ብላ፣ ክፉንና በጎን ለይቶ ከሚያስታውቀው እንጨት ግን አትብላ፣ ይህን በበላህ ቀን ግን ሞትን ትሞታለህ አለው። ከዚህ በኋላ ፈጣሪ እግዚአብሔር እንስሳት፣ አራዊትን፣ አዕዋፍን ገዣችሁ፣ መስፍናችሁ፣ ጌታችሁ ወደ ሆነው ወደ አዳም ሂዱ፣ እሱም ስም ያውጣላችሁ፣ መጠሪያችሁም ይሁን። የፈቀደውን ይበላችሁ፣ የወደደውን ይለባችሁ፣ የፈቀደውንም ይጫናችሁ አላቸው። ከዚህም በኋላ በእግዚአብሔር ትእዛዝ ከየብስ ከባህር የተገኙ ስጋውያን ፍጥረታት ሁሉ ወደ አዳም ሄዱ። በመንገድም ሲሄዱ ሰይጣን አግኝቶ ወዴት ትሄዳላችሁ አላቸው። እነሱም ወደ ዓለም ንጉሥ ወደ ገዣችን ወደ አዳም እንሄዳለን፣ ስም እንዲያወጣልን የወደደውንም በእኛ ላይ እንዲያደርግ ከአባቱ ከእግዚአብሔር ዘንድ ትእዛዝ ተሰጥቶን ነው። ጥሪቱ ነንና የእሱ ገንዘብ ነንና ከወደደ ይብላን ይጠጣን፣ ልብሱ የሚያደርገን አሉት። ሰይጣንም እሱ ስሙ ማን ነው? መልኩስ ማንን ይመስላል አላቸው።
ስሙም አዳም ይባላል። ስለ መልኩ ደምግባትም ምን እንነግርሃለን? ፈጣሪውን የሚመስል ነው ተብሏልና። ሰይጣንም ይህን በሰማ ጊዜ በቅንዓት ቁጣ ነደደ። አቤቱ እንዲህ ያለውን ክብር ለምድራዊ ፍጡር መስጠትህን ከምሰማ አጥፋኝ ብሎ ጮኸ። ከዚህ በኋላ ከሥጋውያኑ ጋር ሄጄ የሰማይ መላእክትን እንዳሳት ሁሉ እሱንም ላስተው እችላለሁ ብሎ አሰበ። ከዚህም በኋላ ከእነሱ ጋር ሄዶ ወደ ገነት አጠገብ በቀረበ ጊዜ ፈራ። እንዲሁ እሱ ድንጉጥ ነውና ተንኮሌን አውቆ እንዳይዘኝ ጠባዩ ምን እንደሆነ ከማወቄ በፊትም አልገባም አለ። ፈጣሪውን ይመስላል ተብሏልና። ነገር ግን እኒህ ሥጋውያን ሄደው ሲመለሱ ጠባዩን አውቄና እነሱን ተመስዬ እገባለሁ አለ። በዚህም ልማዱ እስከ ዛሬ ድረስ ያለ ምክንያት ከማንም ዘንድ አይገባም። ቢከፍቱለትም ያለ ፈቃድ አይገባም። የመርፌ ቀዳዳ የምታህል ትንሽ ክፍተት ካገኘ ግን የተጫነ ገመልን የሚያሳልፍ ያህል ያሰፈዋል። በነፍስ ዘንድ ምንም ጥፋት ካልተገኘባት ሁለመኗን በሃይማኖተ እግዚአብሔር ካጸናች በውስጧ አይገባም። የሚገባባትን ቀዳዳ እስኪያገኝ ድረስ በአፋው ጸንቶ ይጠብቃል እንጂ አይገባም። ከዚህ በኋላ እንስሳቱ ወደ ገነት ገብተው ከአዳም ተባረኩ። ለፍጥረት ሁሉ ስም ያወጣ ዘንድ በተሰጠው ሀብተ መንፈስ ቅዱስ እንደሚገባቸው ሁሉንም በየስማቸው ጠራቸው። አዳምም ወደ የቤታቸው ተመለሱ። እንደሚገባም እግዚአብሔር እንደ ሰማይ ከዋክብትና እንደ ባህር አሸዋ እልፍ አእላፍ አድርጎ ያብዛችሁ። እሱ ባወቀ ገንዘብ ትበዙ ዘንድ እንደሚገባችሁ አድርጎ ያዘጋጃችሁ አላቸው። ሁሉም በአንድ አፍ እንዲህ አሉት፣ ወሰን ለሌለው መልኩ ለማይታይ ምሳሌ ለማይገኝለት ምሳሌው ይሆንኩኝ። እነሆ ዛሬ መልክህን አየነው፣ ቃልህንም ሰማነው። ገዣችን የሁላችን ጠባቂ በብረት ዘንግ የምትጠብቀን ስትሻም እንደ ሸክላ ዕቃ ተቀጠቅጥ ዘንድ ስልጣን ያለህ ሆይ ዛሬ ወደ አንተ የመጣ ነው በፈጣሪ ትእዛዝ ነው። ብትወድም ተመገበን፣ ብትፈቅድም እለበን አሉት። ሁሉንም ፈጥሮ የሚገዛ እግዚአብሔር ያስገዛልኝ አገልጋዮቼ ሆይ በረከት ያሳድርባቸው አላቸው። ለምን እናንተን እበላለሁ? ስፋቷን ምልአቷን አይቶ ማንም የማይደርስባት መላዋ ገነት የኔ ናትና አላቸው። ከዚች ረዳቴ ጋር ደስ እንዲለኝ እግዚአብሔር ሰጠኝ። አበረታቼና ባልንጀራዬ ትሆነኝ ዘንድ እግዚአብሔር ሰጠኝ። ክፉ ሞትን እንዳትሞት አትብላ ካለኝ ከአንዷ እጽ በስተቀር ከገነት ፍሬዎች መብላትን የሚከለክለኝ የለም። ይህንን ብሎ ሁሉንም በሰላም አሰናበታቸው። ሲመለሱም ሰይጣን አግኝቶ በሰላም ተመለሳችሁን አላቸው። ይህ ከአፈርና ከአመድ የተፈጠረ ፍጡር ምን አላችሁ ብሎ ጠየቃቸው። እነሱም ስለ እሱ እንዲህ ብላ አትናገር፣ ንጉሥ ነውና በሁሉም የተባረከ ነውና አሉት። እንዲህ ያለ ምስጋና የምትሰጡት ምን አላችሁ? ምንስ አደረገላችሁ አላቸው። እነሱም የዘላለም መጠሪያ የሆነ ስምን ሰይሞ በሰላም አሰናበተን። ከእኛ አንዳችንን ተመገበን ባልነው ጊዜም እንዳትሞት አትብላ ካለኝ ከአንዲት እጽ በስተቀር ከገነት ፍሬዎች የነፈገኝ የለም ብሎ እምቢ አለ። ስለዚህም ደስ እያለን አመሰገን ነው። ከመታረድ ነጻ አውጥቶናልና። በሰላም እንደወጣ በሰላም ሲመለስ ደስ የማይለው ማን ነው? ይህን ተናግረው ሥጋውያን ፍጥረቶች ሁሉ ወደ የቦታቸው ተመለሱ።